ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን ትናንት በተደረጉት የሲቢ ኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት ጨዋታዎች ዙሪያና እንዲሁም የኢትዮጵያ ወጣት ቡድን ከዩጋንዳ ጋር ባደረገው ጨዋታ ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መላይ እንዴት አለ? ሁሉ ሰላም? ሳምንት ሰላም ነበር። ቆንጆ ነበር። መልካም እንግዲህ ትናንት የሲቢ ኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት ጨዋታዎች ወደ ሜዳ ተመልሰዋል። በእነዚህ ጨዋታዎች ዙሪያም ቆይታ እናደርጋለን። እንዲሁም የኢትዮጵያ ወጣት ቡድን ከዩጋንዳ ጋር በግማሽ ፍጻሜው 3-0 ተሸንፏል። ምናልባት አንድ ቻንስ ይቀረዋል ለአፍሪካ ዋንጫ ለማለፍ ከኬንያ ጋር ቀጣይ ነገ ማክሰኞ ያደርጋል። በዚህ ጨዋታ ዙሪያም የምንለው ይሆናል። ቀዳሚ የምናደርገው ጉዳይ ግን የሲቢ ኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት ጨዋታ ነው። ትናንት ፋሲል ከነማን ከወላይታ ዲቻ ባገናኘው ጨዋታ ነው። ጅማሮውን ያደረገው ቀን 7 ሰዓት በአዲስ አበባ ስቴዲየም። ይህ ጨዋታ በአንዳቻ ውጤት ተጠናቋል። ቀይ ካርድ የነበረው ጨዋታ ነበረ። መጀመሪያው አጋማሽ ላይ በ33ኛው ደቂቃ ቃል ኪዳን ዘላለም በቀይ ካርድ ወጥቷል። የሊጉ 18ኛ ቀይ ካርድ ነው። ዘንድሮ ቀይ ካርድ በሊጉ እየበዛ ያለ ይመስላል። ምናልባት አምና በውድድር ዓመቱ 36 ቀይ ካርድ የተመዘዘው አሁን ገና በ8 ጨዋታዎች 18 ቀይ ካርድ ተመዟል። ይህም ከፍ ያለ ምናልባት ቀይ ካርዶች የበዙበት ወይም ደግሞ በእርግጥ ጨዋታውን ጉሽሜ የበዛበት የአካላዊ ንክኪዎች የበዙበት ጨዋታ ነበረ። ይህንም ጨዋታ እንመለከታለን። በትግራይ ደርቢ ውልዋሎ የመጀመሪያ ነጥቡን አግኝቷል። መቀሌ ሰባ እንደርታን 1-0 አሸንፎ መድን ተከታታይ ሽንፈቱን አስመዝግቧል። በባህር ዳር ከተማ 1-0 ተሸንፏል። ኢትዮ ኤሌክትሪክና አዳማ ያደረጉት ጨዋታ ደግሞ 1-0 በሆነ አቻ ውጤት ነው የተጠናቀቀው። እነዚህን ጨዋታዎች እያነሳን ቆይታ እናደርጋለን ማለት አዎ። እንግዲህ በሊጉ የሚደረጉ ፉክክሮች ይበልጥ እየተጠናከሩ የመጡበት ሁኔታ ነው ያለው። ቡድኖች እንግዲህ እንዳጀማመራቸው መቀጠል ያልቻሉበት ሁኔታም እየተፈጠረ ይገኛል። አንዳንድ ክለቦች ደግሞ በተወሰነ ደረጃ የመነሳት ሁኔታ አለባቸው። ዙሩ ቀጣይ የፕሪሚየር ሊግ ጨዋታዎች አጓጊ እንዲሆን ሊያደርግ የሚችል ሁኔታ እየተመለከትን እንገኛለን። እንግዲህ ዛሬ በተወሰነ ደረጃ እነሱን እናያለን። በተለይም ደግሞ ወላይታ ዲቻ ከፋሲል ከተማ ያደረጉት ጨዋታ በተወሰነ ደረጃ እጅግ የተሻለና ጥሩ ፉክክር የነበረበት ጨዋታ ነበር። የወላይታ ዲቻና የፋሲል ከነማ ጨዋታ ያው እንደተለመደው ቀን 7 ሰዓት ላይ የሚደረጉ ጨዋታዎች ብዙ ለእይታ ሳቢ አይሆኑም። የተጫዋቾች የመጫወት ፍላጎት በእጅጉ እየተቀዛቀዘ እየደከሙ የሚሄድበትን አጋጣሚዎች እንመለከታለን ከፀሐዩ ጋር በተያያዘ። ያ ሲሆን ደግሞ ለአካላዊ ንክኪዎች እጅግ በር የከፈተ ይሆንና ጨዋታው አካላዊ ንክኪዎች የበዙበት በተለይ ከኳስ ውጭ የሚደረጉም ንክኪዎች የበዙበት ጨዋታ። የኛው ጨዋታ እንደዛ ያስመለከተ። በእርግጥ በፉክክር ደረጃ ጥሩ ነበረ። ፋሲል ከነማ መርቶ ነበር። ቀይ ካርድ ከወጣ በኋላ በዳግም አወቀ አማካኝነት መራ። ከዛ በኋላ ነው እንግዲህ ሁለተኛው አጋማሽ ላይ ወላይታ ዲቻ ጎል አስቆጥሮ አንዳቻ ውጤት የተጠናቀቀው። በጨዋታው ጥሩ እንቅስቃሴ ታይቶበታል። በተለይ የመጀመሪያው አጋማሽ 45 ጥሩ እንቅስቃሴ ታይበት ነበር። ከዛ በኋላ ወላይታ ዲቻ የቁጥር ብልጫውን ይወስዳል ተብሎ ታስቦ ነበር። ግን አሁንም የአሰልጣኝ ዮሐንስ ሳሌ ቡድን በመከላከሉ ረገድ በደንብ የሚጨበጨብለት አይነት ቡድን እንደሆነ እየተመለከትነው ነው። ጎል ለማስቆጠር ለየትኛውም ቡድን የሚያስቸግርና የሚከብድ ቡድን እየሆነ እየተመለከትነው ነው። በተለይ የምኞት ደበበና የዋሳዋ ጆፍሪ ጥምረት አሁንም በእጅጉ የላቀ ደረጃ የደረሰ ጥምረት፣ መግባባታቸው በእጅጉ የሚደንቅ ነው። ከዛም ባሻገር አማካዮቹም ጥሩ ናቸው። በጨዋታው እስኪ ትዝብትን ደግሞ አንተ ያየው። ፋሲል ከተማ እንግዲህ ሲከላከል እንደ ቡድን ስለሚከላከሉ እነሱ ላይ ጎል ማስቆጠር ከባድ ነው። ጠንካራ የተከላካይ ክፍል የመሰረተ ቡድን አሸናፊ ቡድን ይመሰረታል የሚለውን መሪ አሰልጣኝ ዮሐንስ ሳሌ በደንብ የሚተገብሩ አሰልጣኝ ከመሆናቸው ጋር ተያይዞ ቡድናቸው በመከላከሉ ረገድ እጅግ በጣም ጠንካራ ሊሆን ይችላል። በትናንቱ ጨዋታ ደግሞ ይበልጥ የሳቸውን ቡድን ደግሞ የመከላከል ስራውን ቀላል ያደረገለት ሐዋሳ ከተማ ወላይታ ዲቻ ይዞ የቀረበው የጨዋታ መንገድ ነው። በቁጥር በልጠዋል። ስለዚህ በጣም በጥብቅ መከላከል ሊከላከሉ እንደሚችሉ ግልጽ ነው ፋሲል ከተማዎች። ነገር ግን ወላይታ ዲቻ ደግሞ ጎሉን ይፈልግ የነበረው ደግሞ ኳሶችን ረጃጅም ኳሶችን በመጣል ለማስቆጠር ነው። ያ ደግሞ ይበልጥ ለፋሲል ከተማ የመከላከል ስራውን ቀላል እንዲሆን አድርጎታል። ምኞት ከበደ በአየር ኳስ በጣም
ጥሩና ፐርፌክት ነው። ዋዥዋ እንደዚሁ በዚህ ረገድ የተሻለ አቅም ያለው ተጫዋች ነው። ግብ ጠባቂው እንደገና አለ። ስለዚህ በእነዚህ ላይ እንደገና ረጃጅም ኳስ ስትጠቀም አድቫንቴጁ የሚሆነው ለፋሲል ከተማ ነውና የጎዶሎ ቁጥር የምትለው እንዲያውም በቁጥር ደረጃ ካልሆነ በስተቀር በተግባር የምታይበት ሁኔታ አልነበረምና ያንን እንዲሆን ያደረገው ወላይታ ዲቻ ጎል ለማግባት የሄደበት መንገድ ትንሽ ተገቢና አግባብ ያለው ስላልነበረ ይመስለኛል። ኳሱን ይዞ ተቆጣጥሮ ሰዎች እየቀነሱ ከመሄድ ይልቅ ኳሱን እየላኩት ለማጥቃት ነው የሚፈልጉት የነበረውና ያ ለፋሲል የተሻለ አቅም ፈጥሮለት ጨዋታውን እንግዲህ ባቻ ውጤት ተጠናቋል። ውጤቱ ለሁለቱም የሚገባቸው ነበረ። አሰልጣኝ መሳይ ተፈሪ ቡድኑን እንግዲህ ከተረከቡት በኋላ በሁለቱ ጨዋታዎች ላይ ሽንፈትን ያላስተናገዱበት ሁኔታ አለ። ቡድኑ ላይ ተነሳሽነቶች ይታያሉ። ከሌላው ጊዜ በተሻለ የሆነ ቅርጽ ይዘው ለመጫወት የሚሞክሩበት መንገድ አለ። እንደዚህ አይነት ነገሮች እንግዲህ ሁሌ አሰልጣኝ ሲቀያየር የሚታዩ እውነታዎች ናቸው። እነዚህ ነገሮች ወደፊት ምን ያህል ተጠናክረው ይሄዳሉ የሚለውን ነገር በቀጣይ 5-6 ምናልባትም ከ10 ጨዋታዎች በኋላ በደንብ የምንመለከት ይሆናል። ነገር ግን አሁን ላይ ያሉት መነሳሳቶች ግን ያው ሁሌም አሰልጣኝ ሲቀየር ተጫዋቹና አሰልጣኙ እስኪተዋወቁ እስኪግባቡ ድረስ የሚደረጉ ጥንቃቄዎች ናቸውና እንደዛ አይነት ነገር ወላይታ ዲቻ ላይ እንመለከታለን። ዞሮ ዞሮ ከሽንፈት የቆየ ቡድን ከመሆኑ ጋር ተያይዞ እየተመዘገበ ያለው ውጤት ጥሩ ሊባል የሚችል ውጤት ነው ብሎ መውሰድ ይቻላል። ፋሲል ከተማ በተወሰነ ደረጃ ባለፉት 2 ጨዋታዎች ላይ ትንሽ ለማሸነፍ ሲቸገር እየተመለከትንበት ሁኔታ አለና እነዚህ ሁኔታዎች ደግሞ በተለይም ቡድኑ ከሚከተለው ፈጣን ሽግግሮች ጉልበት ያለው እንቅስቃሴ ጋር ተያይዞ ያሉ ነገሮች ናቸው። በአጋጣሚ ጨዋታውም 7 ሰዓት ላይ መደረጉ በሚፈልጉት ፔስ እንዳይሄድ አድርጎታል። ያም ሆኖ ግን ሰሞኑን ከተመለከትናቸው ጨዋታዎች የተሻለው ጨዋታ ወይም የተሻለ የመሸናነፍ ፉክክር የነበረበት ጨዋታ እሱ ነው ብሎ መውሰድ ይቻላልና ሌሎች ጨዋታዎች ላይ አሁን የትግራይ ደርቢ የተባለው የወልዋሎ አዲግራትና መቀሌ ሰባ እንደርታ ጨዋታ እንደተጠበቀው ያህል ጠንካራ ፍክክር የነበረበት ነው ብሎ መውሰድ አይቻልምና ውጤቱም ያልተጠበቀና ያልታሰበ ነውና ወልዋሎ አዲግራት ያሸንፋል ብሎ ብዙዎች አልገመቱም አልጠበቁምና በስብስብም በቅንጅትም ረገድ የተሻለ የሚባለው መቀሌ ሰባ እንደርታ ነው። መቀሌ ሰባ እንደርታ ግን ያንን ማድረግ ሳይችል ቀርቷልና ትናንትና ምናልባት ወልዋሎ አዲግራት ሽንፈትን አስተናግዶ ቢሆን ኖሮ ያሰልጣኙ ቆይታ በክለቡ የሚያበቃበት ሁኔታ ነበርና እንደሚታወቀው እንግዲህ በቅርቡ ወልዋሎ አዲግራት ለአሰልጣኙ ማስጠንቀቂያ ሰጥቷል። እንግዲህ 3 ጨዋታ እድል ነው የሰጣቸው። በእነዚህ 3 ጨዋታዎች ደግሞ 5 ነጥብ ማምጣት አለባቸው ተብለዋል። ነገር ግን በመጀመሪያው ጨዋታ ላይ ሽንፈትን አስተናግደዋል። ስለዚህ ትናንትና ሽንፈትን አስተናግደው ቢሆን ኖሮ ከዚህ በኋላ የሚያመጡት ነጥብ ይታቀደላቸውን ስለማይሆን ስንብት ያጋጥማቸው ነበር። እድሜያቸውን ዞሮ እድሜያቸውን ያራዘሙበት ሁኔታ እንዳለ እንመለከታለን። እንግዲህ ይሄ ማስጠንቀቂያ ከዚህ በኋላ አይመለከታቸውም ወይስ የሚለው ነገር አጠያያቂ ነው። እንግዲህ የክለቡ አመራሮች ምናልባት እንግዲህ ውሳኔያቸው የሚጠበቅ ነው የሚሆነው። ለሁሉም ግን ትናንት የአመቱን የመጀመሪያ ድሉን ያደርገው ቀደም ብሎ እንዳልከው ከስብስብም አንጻር ካለው ቁመና አንጻርም ለመቀለ ሰባ እንደርታ ብዙዎች ግምታቸውን ሰጥተው ነበር። ግን ጨዋታው በዚህን ያክል ውጥረት እንደሚኖረው ይታመን ነበር። ሁለቱም ቡድኖች ለማሸነፍ ወደ ሜዳ የማሸነፍ ግዴታ ውስጥ ነው የሚገቡት። ካሉበት የደረጃ አንጻር ከወራጅ ቀጠና መቀለ ሰባ እንደርታ ለመውጣት ወልዋሎም የአመቱን የመጀመሪያ ድል ለማስመዝገብ የአሰልጣኙ ጫና የብቻው ሌላ አለ። እሱ ሲደማመር በእጅጉ ጫና ያለው ጨዋታ እንደሚሆን ይታወቅ ነበረ። ከዚህ ቀደም ሁለቱ ቡድኖች ሲገናኙም በሌሎች ጨዋታዎችም ቢሆን ትንሽ ጋል ያለ ስሜት አለ። የሁለቱ ቡድን ለመሸናነፍ የሚያደርጉት ጥረት ትንሽ ጋል ያለና ሞቅ ያለ ነው። በትናንቱም ጨዋታ ብዙ ማራኪ ባይሆንም ግን ለማሸነፍ ጫናዎች ያሉት ጨዋታ እንደሆነ እንዲሁ ዝም ብሎ ያስታውቅ ነበረ። የመጣደፎች የበዙበት አካላዊ ንክኪዎችን በዛው ልክ የበዙበት ጨዋታ ነበር። ግን ለአሰልጣኝ ግርማ ታደሰ እድሜን የቀጠለ ጨዋታ ሆኗል። እንግዲህ 1-0 አሸንፎ
ውሏሎ አዲግራት ዩኒቨርሲቲ እንግዲህ ከ7 ጨዋታዎች በኋላ የመጀመሪያ ነጥቡን በ8ኛው ሳምንት የመጀመሪያ ሙሉ 3 ነጥቡን አግኝቷል። ይሄ ምናልባት ለውልዋሎ ጥሩ የሚባል ነጥብ ነው። ከተከታታይ ሽንፈቶች በኋላ ድል ማግኘት እፎይ ያለበትን ውጤት አስመዝግቧል። ቀደም እንዳልከው ምናልባት ወደፊት ከአሰልጣኙ ጋር ያለው ግንኙነታቸው ክለቡ ምን ይመስላል የሚለው የሚጠበቅ ነው የሚሆነው። ከዚህ በኋላስ ምን ያደርጉታል የሚለው ነገር የሚጠበቅ ነው የሚሆነው። የሐዋሳዎችን ጨዋታ እናንሳ። ባህር ዳር ከተማን ከኢትዮጵያ መድን ያገናኘው ጨዋታ በባህር ዳር በፍጹም ቅጣት ምት መሳይ ያገኘው አስቆጥሮ 1-0 ያለቀ ጨዋታ ነው። ባህር ዳር ከሽንፈት ማግስት ዳግም ወደ አሸናፊነት ተመልሷል። ኢትዮጵያ መድን ግን ተከታታይ ሁለተኛ ሽንፈቱን አስመዝግቧል። ምናልባት የኢትዮጵያ መድን ከዚህኛው ከቻምፒዮንስ ሊግ ጨዋታ ከመጣ በኋላ ድካሞች፣ መቀዛቀዝ ስሜት ምናልባት ከዚህኛው ጨዋታ በፊት ገና ፕሪሚየር ሊጉ ሳይጀመር ሊቸገር የሚችልባቸው እድሎች ይኖራሉ። ከስኳር ደብዙ አንጻር ጠባብ ስኳር ነው ያለው፣ ብዙ ልጆቹ ለቀውበታል የሚል ሀሳብ ነበር። ያንን በተወሰነ ደረጃ አሁን ባሉት ጨዋታዎች ላይ የተመለከትን ይመስላል። የተጫዋቾቹ የድካም ስሜት ከዛ በኋላ ያለው ነገር ሜዳ ላይ ብዙ አሁን ለተመዘገበው ውጤት እንደዚህ አይነት ምክንያቶች ሊነሱ ይችላሉና ምናልባት ኢትዮጵያ መድን ይበልጥ ሊቸገር ይሆን ወደዚህ በቀጣዮቹ ጨዋታዎች የሚሉትን እንመልከት። እውነት ነው። አሁን ኢትዮጵያ መድን በተለይ አሁን ያነሳው የስኳዱ ችግር እንደተጠበቀ ሆኖ ይሄ የቻምፒዮንስ ሊግ ውድድር ጉዳይ በቲሞች አመታዊ ፐርፎርማንስ ላይ የራሱን አሉታዊ ተጽዕኖ ሲያስከትል እየተመለከትን ነው። ባለፉት ተከታታይ አመታት በዚህ ቻምፒዮንስ ሊግ ላይ የሚሳተፉ ቡድኖችን ከዛ መልስ የሚያደርጉትን የሊግ ውድድር ስትመለከት እንደዚሁ ደካማ ሊባል የሚችል አፈጻጸም ሲያስመዘግቡ እየተመለከትን ነው። አምና ታስታውስ እንደሆነ ኢትዮጵያ ንግድ ባንክ ቻምፒዮንስ ሊጉን ከተካፈለ በኋላ ወደዚህ ውድድር ሲመጣ እንደዚሁ የወጥነት ችግር ታይቶበታል። ከዛ በኋላ የመውረድ ስጋት ውስጥ እስኪገባ ድረስ የደረሰበት ሁኔታ እንደነበረ የምናስታውሰው ነው። 2016 እንደዚሁ ቅዱስ ጊዮርጊስ በተመሳሳይ እንደዚሁ የሆነበት ሁኔታ አለ። ፋሲል ከተማ እንደዚሁ ከዛ በፊት በነበረው ሂደት ላይ እንደዚሁ ሲቸገር የተመለከትንበት አመታቶች አሉና ስለዚህ ይህ ቻምፒዮንስ ሊግ ተሳትፎ ጉዳይ ትንሽ መታሰብ ያለበት መታየት ያለበት ብዙ ነገሮች እንዳሉ እኔ አሁን ላይ እየተመለከትኩ ይገኛለሁና ውድድሩ የሚያልቅበት ጊዜና የቻምፒዮንስ ሊግ ውድድር የሚጀመርበት ጊዜ የኛ ሀገር የተጫዋቾች ዝውውር ጉዳይ ስትመለከት ቲሞቹ ወይ በበቂ ሁኔታ ተዘጋጅተው ወደዚያ ያሄዱ ወይ ደግሞ ዝውውሩን በትክክል አያደርጉ ሌሎች ችግሮች ተያይዞ የሚመጣበት ሁኔታ አለና ስለዚህ ይህንን ከውድድር መርሃ ግብሩ ጋር ማጣጣም የሚያስፈልግ ይመስለኛልና ዘንድሮም እንዲያውም መድን በተወሰነ ደረጃ የሚሻል ይመስለኛል። ትንሽ የረፍት ጊዜ ነበር፣ ግን ከዝውውሩ ጋር ተያይዞ ግን መሰራት ያለባቸው በቂ ስራዎች ስላልተሰሩ እዚህ ችግር ውስጥ እንደገባ ይሰማኛል። አምና ካቻምና እንደዚሁ ኢትዮጵያ ቡናና ኢትዮጵያ ንግድ ባንክ እንደዚሁ ተቸግረው በቂ ረፍት ሳያደርጉ ልጆቹ ወደ ዝግጅት ገቡ። እዚህ ዝግጅት ጊዜ ሆኖ በበቂ ሁኔታ ሳይዘጋጁ የገቡበት ሁኔታ ነው የነበረው። ኢትዮጵያ መድን ዘንድሮ ተመልክተው ከሆነ በቂ ዝግጅት የተሻለ ከኢትዮጵያ ንግድ ባንክ የተሻለ ሊባል የሚችል ዝግጅት ቢያደርግም ነገር ግን ዝግጅቱ የተሟላ አልነበረም። ኢትዮጵያ መድን ልጆች ወጥተውበታል። ዝግጅቱ የተሟላ አይደለም። እንደገና ወደ ውድድር ነው እየተሸጋገረ ያለው ኢትዮጵያ መድን። ታስታውሱ እንደሆነ የቻምፒዮንስ ሊጉን የመጀመሪያ ጨዋታ ሲያደርግ ምንም አይነት ጨዋታ ሳያደርግ ውድድር የገባው ይሄ እጅግ በጣም ከባድ በቡድን ፐርፎርማንስ ላይ የሚያሳድረው ተጽዕኖ ይኸው አሁን እየቆየ እየመጣ እየታየ ነው እና ምንም ነገር ሳያደርግ ኢንተርናሽናል ጌም ነው ያደረገው። እዛ ውድድር ላይ ገባ። ከዛ ደግሞ እዛ ውድድር ላይ አንዱን ዙር ሲያልፍ ደግሞ ውድድር ነውና ውጤት ትፈልጋለህ፣ ውጤቱ ላይ ብቻ ትኩረት ተደረገ። ከዛ በኋላ አሁን ወደዚህ ሲመጣ ቀስ በቀስ ቡድኑ እየፈረሰ የመጣበት ሁኔታ ነው። አሁን ውድድር ላይ ነው አሰልጣኙ ቲም እየሰሩ ያሉት፣ በጨዋታዎች ነው ውድድር ላይ ቲም እየሰሩ ያሉትና ያ ደግሞ በአጠቃላይ በቡድኑ ውጤት ላይ ተጽዕኖ ሊያሳድር ይችላልና እንደገና ቀድሜ የጠቀስከው የስኳድ ጥበቱ ደግሞ የበለጠ አሁን መድን 11 ልጅ ምናምን ቢኖረው ነው
እንግዲህ በቋሚ ተሰላፊ ሌሎቹ በሙሉ ገና ወጣቶችና የሚሞከሩ ተጫዋቾች ናቸው ያሉትና ያ ደግሞ ጉዳት ምናምን ደግሞ ሲጨመርበት የበለጠ ችግር ውስጥ እየገባ ያለበት ሁኔታ እንዳለ ይሰማኛል። መድን በቀላሉ ያገግማል ብሎ ለማለት ያስቸግራል። አሁንም ከፊቱ ከባድ ፈተናዎች የሚጠብቁት ነው የሚመስለኝ። እንግዲህ አሰልጣኙ ልምድ ያላቸው ከመሆናቸው ጋር አስተካክሎ ያ ሊቀንሱ የሚችሉበት እድል ሊኖር ይችላል። ግን ያም ቢሆን በፈተና ውስጥ ሊያልፍ እንደሚችል ግን በደንብ ፍንጭ እያሳዩ ነው። ምናልባት እንደ ዛሬ 2 አመቱ የውድድር ዘመኑ አጋማሽ ላይ አንዳንድ ተጫዋቾችን ማምጣትና ማስተካከል ካልቻሉ ሊቸገሩ እንደሚችል መድን ግልጽ ነው። በአንጻሩ ባህር ዳር ከተማ በፍጥነት ማገገም የቻለበትን ውጤት እንደዚሁ አስመዝግቧል። ባህር ዳር ከተማም ዘንድሮ ወጣ ገባ የሚል ቡድን ነውና ወጥነት ኮንሲስተንሲ የሌለው ቡድን ሆኖ እየተመለከተ ነው። በቃ እንደዚህ ሊያደርግ ይችላል ብለ የምትለው ቡድን አይደለምና እሱም በደንብ እየተፈተነ ነው። ወጣቶች በብዛት አሉበት በእርግጥ ቲም ውስጥ ነገር ግን የተደራጀና የተቀናጀ ቡድን ነው ብሎ መውሰድ አይቻልም። ላለፉት አመታት በትላልቅ ተጫዋቾች ላይ የተመሰረተ ቡድን ከመሆኑ ጋር ተያይዞ አሁን በአንድ ጊዜ ሽፍት ሲያደርግ ትንሽ ያቋም ችግር እንዳለ ሁሉም ቡድኖች ምናልባት 20ዎቹም የሊጉ ክለቦች አሁን አስቸጋሪ ናቸው አቋማቸውን ለመተንበይ። በኮንሲስተንሲ የሚሄድ ቡድን ምናልባት ፋሲል ከነማን ደጋግመን አንስተነዋል። እንደው ምናልባት በአንጻራዊነት ካልተሻለ በስተቀር ሌሎቹ ቡድኖች አሁንም ቢሆን ወጣ ገባ እንደዛ ከተመለከትከውማ ሲዳማ ቡና የተሻለ በአቋም ደረጃ ባሉት በሰባት ጨዋታዎቹ ላይ ያለው ነገር ትንሽ ይሻላል ሁለቱም ቡድኖችና ሌሎቹ አሁን ማሸነፍ እንደዛ አይነት ነገሮች እየተፈጠሩ እየተመለከተ ነው። ምናልባት ማትተነብይበት ደረጃ ላይ ልንደርስ የምንችልበት ገና አሁንም ፕሪሚየር ሊጉን ለፕሪሚየር ሊግ ዋንጫ ይቀርባል የሚለውን ነገር ለማለት አሁንም ሌሎች ጨዋታዎችን ለመጠበቅ እንገደዳለን የሚል ሀሳብ አለ። የዛሬዎቹን ጨዋታዎች እናንሳና ወደ ኢትዮጵያ ወጣት ቡድን ጉዳይ እንሄዳለን። ዛሬ እንግዲህ በአዲስ አበባ ስቴዲየም ምድረገነት ሽሬን ከሐዋሳ ቀን 7 ሰዓት ላይ የሊጉ መሪ ሲዳማ ቡና ደግሞ ምሽት 10 ሰዓት ላይ ከኢትዮጵያ ንግድ ባንክ ያገናኛል። ኢትዮጵያ ቡና ከሀዲያ ሆሳዕና 12 ሰዓት ላይ የሚደረግ ጨዋታ ነው። ሲዳማ ቡና መሪነቱን ለማጠናከር ምናልባት ተከታዩ ፋሲል ከነማ ነጥብ ጥሎለታል። ከታች ያሉትም እንዲሁ ነጥብ ጥሎለታል። ልዩነቱን የሚያሰፋበት እድል ይኖራል በዛሬው ጨዋታ። ይህን ጨዋታ እንዴት በድል ይወጣዋል የሚለው የሚጠበቅ ነው የሚሆነው። ንግድ ባንክ ከአቻ ውጤት ነው ዳግም የተመለሰው። ምናልባት በዚህኛውም ጨዋታ ላይ ነጥብ ለማግኘት ጠንካራ ተፎካካሪ ይሆናል ተብሎ ይጠበቃል። ለሲዳማ ቡና እንግዲሁ በቀላሉ እጅ ይሰጣል ተብሎ አይጠበቅም። ሲዳማ ቡና የሊጉ መሪነትን አጠናክሮ ለመቀጠር እያሰበ ወደ ሜዳ ስለሚገባ የጨዋታ ብርቱ ፍክር ይደረግበታል ተብሎ ይጠበቃል ማለት። የዛሬ ጨዋታዎች ሁሉም ጨዋታዎች በደረጃ ሰንጠረዡ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች ቢሆኑም ነገር ግን አሁን ላይ በድፍረት ጥሩ መናገር የሚቻለው ስለ ሲዳማ ቡና ብቻ ይመስለኛልና ሲዳማ ቡና ላይ የምታየው ነገር የአሸናፊነት ስነ ልቦናቸው የቡድኑን ውህደቱን ስትመለከት ምናምን በዚህ በሻምፒዮና ፉክክር ውስጥ ሲዳማ ቡና በተሻለ ሁኔታ መዝለቅ ይችላል ብለ መናገር ትችላለህ። አብዛኛው ስብስብ አሁን በቋሚ ተሰላፊ ውስጥ ያሉ ተጫዋቾች አብዛኞቹ የኮንትራት ውላቸውን ዘንድሮ ላይ የሚጨርሱ ሁለተኛ የውድድር ዘመን እያሳለፉ ያሉ ናቸውና ከቆይታ አንጻር ቡድኑ በደንብ የተብላላ ነው። እሱ እንደተጠበቀ ሆኖ ደግሞ አንድ የሻምፒዮና ቡድን የሚያስፈልገው ስነ ልቦናም ቲሙ ላይ እየተመለከትን ነው። ከመቻል ጋር በነበረው ጨዋታ ላይ በደንብ ይታይ ነበረ። የአሸናፊነት ስነ ልቦና አብሯቸው ከሚፎካከር ቡድን ጋር የሚጫወቱት ያን ጨዋታ ግን በከፍተኛ ሁኔታ የማሸነፍ ፍላጎት የነበረው ሲዳማ ቡና ነበረ። ያ ጥረትንም ነው አንዴ ሁሌ ለሻምፒዮና የሚፎካከር ቡድን ሁል ጊዜ በስነ ልቦናው በአካል ብቃቱ በቡድን ሁደቱም ጠንካራ መሆን መቻል አለበት። ይሄንን ሲዳማ ቡና ላይ እኔ ከመቻል ጋር በነበረው ጨዋታ ላይ በደንብ ተመልክተናል። በቃ 90 ደቂቃ ሙሉ ጎል ቀድሞ ሊቆጠርብህ ይችላል። አንተ ቀድመ ልታስቆጥር ትችላለህ። ስለዚህ ያንን አስጠብቆ ለመሄድ በአካል ብቃቱ እጅግ በጣም ጠንካራ መሆን አለበት። በስነ ልቦናው እንደዚሁ በቡድን ውህደቱ ላይ እንደዚሁ ጠንካራ መሆን አለብና ሲዳማ ቡና መቻልን ያሸነፈበትን መንገድ ስትመለከት ይሄንን በደንብ እንመለከታለን። ጎሉን ያስቆጠረበትን ደቂቃ ተመልከት። የማሸነፊያው የመጨረሻው
እስከዛ ድረስ እንግዲህ ሲዳማ ቡና መቻል ላይ ጎሎች ለማስቆጠር ይሞክር ነበር። ያገኛቸውን አጋጣሚዎች በሙሉ ይጠቀም ነበር። ሲከላከል በጣም ጠንካራ ነበርና ሲዳማ ቡና ዘንድሮ እውነት ለመናገር በጣም ጥሩ ሊባል የሚችል ስብስብ ቡድን አለውና ሲዳማ እስከ መጨረሻው ደቂቃ ድረስ ሌላ ተፎካካሪ ቡድን ሊመጣ ይችላል። ነገር ግን ሲዳማ ቡና ግን እስከ መጨረሻው ድረስ ግን በፉክክሩ ውስጥ ይሄዳል ብዬ አስባለሁ። በሲዳማ ቡና ታሪክ ስትመለከት ባለፉት 5 ዓመታት እንዲህ አይነት አፈጻጸም፣ እንደዚህ አይነት የቲም ውህደት፣ እንደዚህ አይነት የቲም ስነልቦና፣ እንደዚህ አይነት የማሸነፍ አባካል ብቃቱን ብቁ የመሆን ሁኔታ ተመልክቼ አላውቅም። በአፈጻጸም ምናልባት መሪ እኮ አምና ራሱ እኮ እስከ 5ኛው ሳምንት ሲዳማ ቡና የሊጉ መሪ ነበር። ያዳገም ግን ያ ኖሮ ግን ያንገዛ እየመራ ግን ሲዳማ ቡና አካሄዱ የሚያምር አልነበር። አሁን ምን ነገሮች ሶስቱ ነገሮች የለውም ነበር ሲዳማ ቡና አጋጣሚ ጎሎች ያገባል፣ ያሸንፋል በቃ። ነገር ግን አሁን ግን ሶስቱንም ነገሮች መያዝ ችሏል። በዚህ አጋጣሚ አሰልጣኝ ያሬድ ገመቹ እኔ በፕሪሚየር ሊጉ ላይ እድለኛ ከምላቸው አሰልጣኞች አንዱ ናቸው። በጣም እድለኛ አሰልጣኝ ነው። አዎ ለምሳሌ ያሬድ ገመቹ አሁን በዋና አሰልጣኝነት ማሰልጠን የጀመረው ሀዲያ ሆሳዕና ሲያሰለጥን እሱ ሲገባ የነበረው ስብስብ በጣም ጠንካራ ነበር። ሙሉጌታ ምህረት ያደራጀው ቡድን ነበር። እዛ ቡድን ላይ ነው 2ኛ ዓመት ላይ ነው ተጫዋቾቹ ለ2 ዓመት ነበር የሚፈርሙት። እዛ ስብስብ ላይ ገባ። ከዛ በኋላ ወላይታ ዲቻ ሲመጡም እንዲሁ አሰልጣኝ ጸጋዬ ኪዳነ ማርያም ይዞት የገነባው ቡድን ነበር። እዛ ላይ ደግሞ እንደገና ሲዳማ ቡና ወላይታ ዲቻ ባልተጠበቀ ሁኔታ ደግሞ 6-7 ልጆችን ደግሞ በጣም ትላልቅ የምትላቸውን ተጫዋቾች እነ ካርሎስን ጨምሮ እነ ሙሉቀን አዲሱን ምናምን እዛ ስብስብ ላይ ጨመረ። ጥሩ ቡድን እዛም አሳይተው ነበር። የመጀመሪያ ዓመታቸው ላይ በተለይ የመጀመሪያ ዓመት አሁንም እዚህ ሲገቡ እንግዲህ በአብዛኛው እሳቸው ያመጧቸው ተጫዋቾች የሉም። በብዛት የተወሰኑት ጥቂት ተጫዋቾች ነው የገቡት። አብዛኞቹ ተጫዋቾች አምና ካቻምና ቡድኑ ውስጥ የነበሩ አሰልጣኝና ተጫዋቾች ናቸውና በእንደዚህ አይነት ብዙ ያልማይቸገሩ አሰልጣኝ የተደራጀ ቡድን ላይ እየሄዱ የሚያርፉ አሰልጣኝ ናቸውና ዘንድሮም ከሲዳማ ቡና ጋር ምናልባት የሊጉን ዋንጫ ሊያነሱ ይችላሉ ብዬ አስባለሁና መጠበቅ ከቻሉ እንግዲህ ልምድ ይፈልጋል። ፕሪሚየር ሊግ ዋንጫ ማግኘት ልምድ ይፈልጋል። ስለዚህ ያስነ ልቦናን መጠበቅ ከቻሉ እሳቸው ዘንድሮ ዋንጫውን ሊያነሱ ይችላሉ ብዬ አስባለሁ። ይጠበቃል። ዞሮ ጨዋታው ምናልባት በተጫዋች ጥራትም አንጻር ልምድ ያላቸው ተጫዋቾች አሉ። ከቆይታም አንጻር ጥሩ ነው። ምናልባት ከአምናም የነበረው የቡድኑ ስብስብ ጥሩ የሚባል ስብስብ ነበር። ከቅንጅት አንጻር ግን ብዙ ክፍተቶች ነበሩበት። ዘንድሮ ያንን በተወሰነ ደረጃ በዚህኛው ቡድን ያንን እየተመለከትን ያለ ይመስላል። ለሁሉም አሁን ላይ ከተደረጉት 7 ጨዋታዎች በጥንካሬ ከምናነሳቸው ክለቦች መካከል አንደኛው ሲዳማ ቡና ነው። ብዙ የሚነገሩ ጠንካራ ጎኖች አሉት። ግን ዛሬ በኢትዮጵያ ንግድ ባንክ ምናልባት ጠንካራ ያለ ፈተና ሊገጥሙ ይችላል ተብሎ ይታሰባል። ሌሎች ጨዋታዎችም ይደረጋሉ። የኢትዮጵያ ቡና ከሀዲያ ሆሳዕና ጋር የሚያደርገው ጨዋታ ኢትዮጵያ ቡና ከመመራት ተነስቶ ሸገር ከተማን አሸንፏል። አሰልጣኝ አብይ ካሳሁን አሁንም ሌላ ፎይታን የሰጠ ጨዋታ ነው። በዚህኛው ጨዋታ ሲያንን ይደግሙታል ወይ የሚለው የሚጠበቅ ነው። ምድረገነት ከሐዋሳም የሚያደርጉት ጨዋታ ይሄኛውም ተጠባቂ ጨዋታ ነው። ምድረገነት ሽረ ከመቻሉ ጨዋታ በኋላ ብዙ መነቃቃቶችን እያሳየ ነው። በጨዋታ ረገድም እንቅስቃሴ ደረጃም ጥሩ የሚታይ ነገር ያለው ቡድን እየሆነ እየመጣ እንደሆነ ተመልክተናል። በባለፈው ጨዋታ 2-0 ነው ያሸነፈው። ሐዋሳ ባንጻሩ በፋሲል ከነማ ተሸንፏል። ይሄኛውም ጨዋታ ብርቱ ፉክክር ይደረግበታል ተብሎ ይጠበቃል። የመጨረሻ ጉዳያችንን እንመልከት። የኢትዮጵያ ወጣት ቡድንን እንመልከት። የኢትዮጵያ ወጣት ቡድን በግማሽ ፍጻሜ ዩጋንዳን ትናንት 9:30 ላይ አስተናግዶ ነበረ። የጨዋታ 3-0 በሆነ ውጤት ተሸንፏል። የኢትዮጵያ ወጣት ቡድን ምናልባት በዚህኛው ጨዋታ ሊፈተንበት የሚችለው ጨዋታ ይህ ጨዋታ እንደሆነ ከጨዋታው አስቀድሞ ይነገር ነበረ። ከዩጋንዳ ጥንካሬ አንጻር ከምስራቅ አፍሪካ ካሉት ብሔራዊ ቡድኖች መካከል ወይም ደግሞ በእግር ኳስ ደረጃ ጥሩ የሚባሉ ብሔራዊ ቡድኖች ወይም ደግሞ ጥሩ የሚባሉ ሀገራት ዩጋንዳና ታንዛኒያ ናቸው። ከዩጋንዳ ጋርና ከታንዛኒያ ጋር ስናደርግ የሀገራችን እግር ኳስ ደረጃ የት እንዳለ በደንብ ፍንትው አድርጎ የሚያሳይ ነው። በእጅጉ ድክመታችንን ጥንካሬያችንን እዛ ላይ ማየት እንችላለን። ምናልባት ሌሎች ሀገራቶችም ከነ ኬንያንም ስናነሳ ጠንከር ያሉ ቡድኖች ናቸው። ከነሱ አንጻር ግን
የዩጋንዳና የታንዛኒያ ቡድን በወጣት ቡድናቸው በዋናው ብሔራዊ ቡድን ቢሆን አሁን ባለው ነባራዊ ሁኔታ ጥሩ እየተንቀሳቀሱ ያሉ ቡድኖች ናቸው። በትናንትናው ጨዋታ ፍጹም የጨዋታ የበላይነት ነበረ። የልጆቹ አለመረጋጋት ታክሎበት 3 ጎል ተቆጥሮብን ተሸንፈናል። ምናልባት የጨዋታ ምልከታህን ካንተ እንጋራ ደግሞ። ያው ጠንካራ ቡድን አሸንፏል በዚህ ጨዋታ ላይ እንግዲህ ኢትዮጵያ ታዳጊ ቡድን በጣም ሊፈተን እንደሚችል ባለፉት የምድብ ጨዋታዎች ላይ ከነበረው አቋም ተጋጣሚያችንም በምድቡ ከነበረው ጥንካሬ አንጻር የሚጠበቁ ነበረ። የተጠበቀው ነገር ሆኗል። የትላንትናው ጨዋታ ባለፈው ጊዜም እንደነገርኩ የኢትዮጵያ ታዳጊ ብሔራዊ ቡድን በቅርብ ጊዜ የተገነባ ቡድን ነው። እኔ እዚህ በመድረሱ በራሱ ታንኪዩ ሊባሉ ይገባል ብዬ ነው ማስበው። በቃ በአጭር ጊዜ የተገነባ ቡድን ነው። ከዚህ ቡድን ከዚህ በላይ መጠበቅም ተገቢና ትክክል ነው ብዬ አላምንም፣ በእግር ኳስ የሂደት ውጤት ስለሆነ። ስለዚህ በዚህ አጭር ጊዜ ውስጥ ቡድኑ በዚህ ደረጃ ተደራጅቶ እዚህ ድረስ መድረስ ከቻለ በጣም ጥሩ ሊባል የሚችል ነው። እኔ እንደ ትንሽ ቅር ሊል የሚችለው ነገር አሁንም ቡድኑን በአዲስ በፕሮጀክት ለመገንባት የተደረገው ሂደት ጥሩ ሆኖ ሳለ ነገር ግን መጨረሻ ላይ ደግሞ ውጤት ለማግኘት የተደረገበት ሂደት ደግሞ በጣም የሚያበሳጭ የሚያናድድ ነው ብዬ ነው ማስበው። ሁል ጊዜ በቃ በሆነ አጋጣሚ ሲፈጠር በዛ ላይ ውጤት ካላመጣን ተብሎ ለአጭር ጊዜ የማሰብ ነገር እዚህ ቡድን ላይም አይቻለሁ፣ ተመልክቻለሁ። ከፌዴሬሽን አመራር፣ ከአሰልጣኞቹ፣ ከተጫዋቾቹ ጀምሮ በቃ እንደዚህ ውጤት ካላመጣ ምን ሰርተን የቱን ሰርተን ነው ውጤት ካላመጣን ብለን በዚህ ደረጃ ምንናገረው? የትኛው ስራ ተሰርቶ ነው? እግር ኳስ እንደዚህ ዝም ብሎ ትናንት ተጀምሮ ዛሬ የሚገነባ ቢሆንማ ስንት ነገር ታምር በተሰራ ነበር። እግር ኳስ የሂደት ውጤት ነው። አንድ አመት እንኳን ያልቆየ ቡድን ይዘን ውጤት ካላመጣን ብሎ ማለት በጣም የሚያበሳጭ ነገር ነውና አሁንም የትናንትናው ነገር ነው የቀጠለው። በተወሰነ ደረጃ ነው ከፕሮጀክት አመጣን ብለን ምናወራም እንደሰኩረው ነገር ፈጠርን እንጂ አካሄዳችን የተለመደው ነው። ትናንትና ቡድን ገንብተን እንደዚህ ውጤት ለማምጣት እያልን ነው የኢትዮጵያ እግር ኳስ ከጊዜ ወደ ጊዜ እየፈረሰ ይሄደው። ስለዚህ አሁንም ያ የሄድንበት መንገድ ልክ አልነበር። አሁንም ትናንት ብናሸንፍም በየትም ፍጩ ዱቄቱን አምጩ ነበር ውጤቱ የሚሆኑ እንጂ አሁን ትናንትና አይተህ ከሆነ ሁሉም ልጆች በግል ነው ሲሮጡ የነበር። ባለፉት ጨዋታዎች ላይም የግል ጥረቶች ነው የምታየው። አዎ ሰው ለተመልካች የሚስቡ አንዳንድ ተጫዋቾች አሉ። ነገር ግን እንደ ግል ነው እነዚህ ተጫዋቾች የሚጥሩት። ዳዊት ነው ትናንት ከየትኛውም አካባቢ ላይ ኳሶች ይሞክር ነበረ። እንደ ቡድን ምን የሚጫወተው ነገር አልነበረም። ይሄ የትም አያደርሰንም። በቃ የእግር ኳሳችን መሰረታዊ ችግር እኮ ይሄ ነው። በግል ለመውጣት የምናደርጋቸው ሂደቶች። አሁን እዚህ ቡድን ላይ እንግዲህ የውጭ አሰልጣኝ ይዘናል ብለናል፣ የውጭ አማካሪ ይዘናል። በቃ እነዚህንም ይዘን ይሄን ከሆነ የሀገር ውስጥም አሰልጣኝ ይዘን ይሄን ከሆነ የምንሄደው ምንድነው ልዩነቱ? ምንድነው የመጣው? አሁን እዚህ ጋር የተሰራው ስራ አሁን ተሰራ የተባለው ስራ በሙሉ ይኸው ታየ። አሁን ምንም የተለየ ነገር የሰራነው ነገር የለም። በቃ ፈረንጁንም ይዘን እንግዲህ የትኛውን ሚይዝ የሚጨብጠውን እስኪያጣ ድረስ በእርግጥ አማካሪ የተባለው ይሄም አሰልጣኝ ምንም ልምድ ያላቸው አይደሉም እንደዚህ ቡድን ይዘው በመቅረብ። መጀመሪያም ሲመጡም እንዴት እንደመጡ እንዴት አሜሪካዊ እንደመረጥን አናቅም። እኔም ግራ የሚገባ አሜሪካ ለኢትዮጵያ እግር ኳስ ይሆናሉ የሚለው ነገር እንዴት ነው የተመረጠው? እነሱ ስለፈለጉ ብቻ እንዴ? እንደዚህ ስለፈለገማ ማለት ከዚህ በፊትም የጃፓን ባለሙያ እኮ መቶ ፌዴሬሽን እኮ በኢትዮጵያ ታዳጊ ቡድን ላይ ልስራ ብሎ ዶክመንቱ ሲተነበው የቴኳንዶ ነው ምናምን ነው ሲታምጣ ዶክመንት ሲባል በቃ የቴኳንዶ ምናምን ሁሉ ጨምሮ ያመጣውና እንዲህ አይነት ነገር ሀገራት እኔ ከዚህ በፊትም ተናግሬያለሁ። ዝም ብሎ ማንም እየመጣ ኢትዮጵያ ማራገፊያ መሆን የለባትም። ማንም ኢትዮጵያ እንደዚህ ፕሮጀክት ላይ ካለው ልምድ አንፃር ኖ ለኢትዮጵያ ፕሮጀክትስ ለኢትዮጵያ እግር ኳስ አሜሪካ ይሆናሉ። ለምን ጀርመን ያልተመረጠ? ለምን ስፔን ያልተመረጠ? ለምን እንግሊዝ ያልተመረጠችም? ማን ነው የመረጠው ይሄን ሰው? ማን ነው? በምን መስፈርት? እኔ አይምጣ አይደለም ግን ሲመረጥ ግን ማን ነው የመረጠው?
በምን መስፈርት ለኢትዮጵያ እንዴት ከኢትዮጵያ እግር ኳስ ጋር ይሄዳል አይሄድም? እኔ አሁን እሱም ብቻ አይደለም በየጊዜው የሚደረግ ከእንግሊዝ ይምጣ ተብሎ ኮርስ ይሰጣል። ከዩጎዝላቪያ ይምጣ ተብሎ አሰልጣኝ ያስተምራል። ማን ነው የኢትዮጵያ እግር ኳስ የቱን ነው ኢትዮጵያውያን መከተል ያለብን? ይሄ ዝም ብሎ እኮ የሚወሰን የሆነ ግለሰብ የሚወስነው ውሳኔ አይደለም። በደንብ መታየት መቻል ይፈልጋል። ከኛ ሀገር ጋር የሚሄደው እግር ኳስ የቱ ነው? በታዳጊ ወጣት ፕሮጀክት አሜሪካ ላይ ሰርቷል። ግን ሰርቶ ምን አመጣ? ምንድነው ውጤቱ? የአሜሪካ ከኢትዮጵያ ጋር ይሄዳሉ ምናምን ብለን የምታያቸው ብቻ መሰረታዊ ጉዳዮች አሉና ከዛ አንጻር መታየት ያለበት ጉዳይ ያለ ይመስለኛል። እኔ አሁን ያየነው ነገር ልጆች እንደ ግል ሁሉም ጠይቋውን ታዳጊ ቡድኖች ይታዩ በቃ በታዳጊዎች ነው መስራት ያለው። ምናልባት እንደ ግል የትናንትናው ጨዋታ ከዩጋንዳ ጥንካሬ አንጻር እኔ የትናንትናው ብቻ ሲስተሙ ፈረሰ እንጂ በባለፉት ጨዋታዎች ላይ ታክቲካሊ ልጆቹ ጥሩ የሚባሉ ናቸው። ምናልባት ይሄኛውን ክሬዲት እንዳናሳጣ ማለት እኔ እሱ ላይ ምን ያውን እሱ ላይ መታየት ካለበት እዛ ላይም የተወሰነ ብልጭ ድርግም የሚል ነገር አለ እንጂ አሁን እዛ ላይ ማይታ ከሆነ ልጆቹ እኮ ከዚህ ውድድር ሁሉ የወጡት እኮ በጫና ነው እኮ አሁን ያስወጣቸው ልጆቹ ከሚፈለገው ነገር ውስጥ እንዳይንቀሳቀሱ ያደረጋቸው ታርጌት የተደረገው ነገር በራሱ ችግር ስላለ አፈረሰው። አሁን አሰልጣኞቹ ሰርተውም ከሆነ የፌዴሬሽኑ ፕላን ምን አደረገው? ዋንጫ የሚለው ነገር ልጆቹ ላይ የገባው ነገር ከእንቅስቃሴ ዋንጫ ሳይሆን እናልፋለን ነው። ለአፍሪካ ዋንጫ እናልፋለን ስለሆነ አሁንም እድል ስላለ ዋንጫ ሳይሆን ለ2026ቱ የአፍሪካ ዋንጫ ቲሙ ማለፍ አለበት የሚል ፕላን ነው። ምታልፍ ማለፍም እኮ ሰርተክ ነው፣ ዝም ብሎ አይታለፍም። ያው 3 ቡድኖች ስለሚያልፉ ከ3ቱ አንድ ሆነን እናልፋለን የሚል ሐሳብ ነው። ለምን ሰርተክ? አሁንም እግር ኳሳዊ አይደለም ነው፣ አሁን ፍላጎት ነው እንጂ እግር ኳሳዊ መቼ ነው በእግር ኳስ የምንመራው? እግር ኳስ ዝም ብለህ ስለፈለክ የሚሆን ነገር አይደለም። አሁን ባለፈው አውርተናል አይደል? ኢትዮጵያ ፕሪሚየር ሊግ ላይ 20ውን ቡድን ዋንጫ ይፈልጋል። መፈለግና መሆን የተለያዩ ነገሮች ናቸው። የምታልፈው ዋንጫ የምታገኘው ሰርተክ ነው። የኢትዮጵያ ብሔራዊ ቡድን ታዳጊ ብሔራዊ ቡድን አሁን የተገነባ ቡድን። ስለዚህ ከዛ ይልቅ ውድድሩ ላይ ጌም እንዴት ያገኙ? እነዚህ ልጆች ምንም የወዳጅነት ጌምም ሳያገኙ ነው እዚህ ውድድር ላይ የገቡት። ሀገራችን ላይ ስለሆነ ነው። በነገራችን ላይ ይሄ ብሔራዊ ቡድን አሁንም እዚህ ድረስ የመጣው ምናልባት ከሀገር ውጭ ቢሆን ኖሮ ይሄ ብሔራዊ ቡድን ሌላ ሁሉ ሊሆን ይችላል። ይሄንንም ታሳቢ ማድረግ ያስፈልጋል። በሜዳችን መጫወታችን የፈጠረልን ነገር ነው እንጂ ሌላ ሀገር ላይ ቢሆን ኖሮ የኢትዮጵያ ብሔራዊ ቡድን አሁንም ይሄን እንቅስቃሴም ላያደርግ እዚህም ላይ ደርስ ይችላል። ምክንያቱም ምንም ጌም ሳያደርግ ውድድር ላይ እየተሰራ ያለ ቡድን ነው። ውድድር ላይ እየተሰራ ባለ ቡድን ደግሞ ትልቅ ነገር ማሰብ መጠበቅ ይሄን እግር ኳሳዊ አስተሳሰብ አይደለም። የኔ እንትን ይሄ ነው፣ በእግር ኳስ አንግል ነው የማየው። ስለዚህ ያለፉ ጨዋታዎች ላይ ልጆቹ በቃ ከፍተኛ ያቅማቸውን የመጨረሻውን ጫፍ ነው እየተጫወቱ የነበረው የሚያደርጉ የነበረው። አዎ በግል የሚወጡ ልጆች አሉ፣ በአጭር ጊዜ ውስጥ ሊደርሱ የሚችሉ ወደ ሊግ ሊመጡ የሚችሉ ልጆች የግል ክህሎታቸውን ከጠየቀኝ ይሄም ለኔ ታምር አይደለም። በቃ ኢትዮጵያዊ እንደዚህ መጫወት ይችላል። ማንም ኢትዮጵያዊ ብዙ ኢትዮጵያውያኖች አሉ እንደዚህ እድሉን ያለ ማግኘት ጉዳይ ነው የሚሆነውና የተለየ ነገር ብለን የምንለው እዚህ ታዳጊ ብሔራዊ ቡድን ላይ ምንድነው? በቃ ኢትዮጵያ ሁሉ ጊዜም አሁን ላለው ትውልድ አዎ አዲስ ነው ይሄ ትውልድ። ነገር ግን እኔ በእድሜ በየጊዜው የሚፈጠሩ ታዳጊ ቡድኖች እንዲህ አይነት አሁን የሚሰጠው ስም አሁን የሚሰጠው ድጋፍ ምናምን ነበረ። በቃ በየጊዜው የሚመጡ ታዳጊ ቡድኖች ላይ ታምር ያስብላሉ። ለምን? ለሰው አዲስ ፊት ስለሆነ፣ አንደኛ አዲስ ፊት ስለሆነ ሰው ጋር የሚፈጥረው መነሳሳቶች አሉና አሁንም ይሄ ብሔራዊ ቡድን እኔ በጊዜ ሂደት ትኩረት ተሰጥቶት አሁንም ተስፋ መቁረጥ ሳይሆን ይህን ብሔራዊ ቡድን እንዴት ወደ ወጣት ቡድን እናሳድገው፣ ከዛ እንዴት ወደ አንደር 23 ከዛ ወደ ብሔራዊ ቡድኑ እንዴት በደረጃ እናሳልፍ የሚለው ላይ አሁንም ተረጋግቶ ቆም ብሎ አሁንም አፍሪካ ዋንጫ አላለፍንም ስለዚህ እባክህ ዘርበል የሚል ነገር ከሆነ አሁንም አያዋጣም። ትልቅ ትኩረት መደረግ ያለበት እዛ ጋር ነው። ምናልባት አሁን የምናነሳቸው ታንዛኒያና ዩጋንዳ ባለፉት 3-4 አመታት ወደ ኋላ መለስ ስትል ምናልባት እኛ ያለፍንበት የእግር ኳስ አይነት ስትራክቸር ነበራቸው፣ ደካማ ነበሩ። ግን
ቆም ብሎ አስበው ወጣቶች ላይ ሰርተው አሁን የደረሰው ነው ብሔራዊ ቡድን እኛን ያንበረከከው ወይም ደግሞ ሌሎች በምስራቅ አፍሪካ አሁን የእግር ኳሱ ፓወር ሃውስ ሆነዋል። ጠንካሮች ናቸው። ያ የመጣው በስራ ውጤት ነው። ስለዚህ እኛ አሁን እንዳልከው በ6 ወር በ7 ወር ስራ ውስጥ የተሰበሰበ ብሔራዊ ቡድን ነው ያለን። ናሽናል ቲም ነው፣ ወጣቶች ናቸው ያሉን። ግን እዛ በኋላ ግን ጠንካራ ብሔራዊ ቡድን ለመገንባት ምናልባት የዛሬ ዓመት የዛሬ 2 ዓመት እንደ ዩጋንዳ እንደ ታንዛኒያ አይነት ብሔራዊ ቡድን እንዲኖረን ከተፈለገ መስራት ያስፈልጋል። ይሄ ሞር ስሜታዊነቱ ቢቀር በሁሉም በኩል ያለው አሁን የጊዜያዊ ነገር ሳይሆን ዘላቂ የሆነ ነገር የሚያስፈልግ ይመስላል። በተለይ አሁን ባየነው ጨዋታ ቅድም እንዳልኩት ታንዛኒያ ወይም ደግሞ ዩጋንዳ ጋር ስንጋጠም በደንብ የኛን ድክመት የኛን ጥንካሬ በደንብ የሚያሳይ ነገር ስለሆነ ያንን ከመረዳት አንጻር በደንብ ማሰብ ያስፈልጋል። ወደፊት አሁን የኛው ፕሮጀክት ላናልፍ እንችላለን። ማለፍ ምንም አይደለም። ወጣቶች ናቸው። ነገ በኬንያም ልንሸነፍ እንችላለን። ግን በኬንያ ከተሸነፍ ፕሮጀክቱ ሊቆም አይገባውም፣ መቀጠል አለበት። የቀጣይ ዓመት ደግሞ ተሻሽለን አንደኛ የምንሆንበት ወይ ሁለተኛ የምንሆንበት እድል ሊኖር ይችላል። አንዴ መተን ወደ አንደኛ መውጣት የለብንም። ሶስተኛ እያልን ሁለተኛ ከዛ አንደኛ መውጣት አለብንና እንደዚህ አይነት ፕሮሰሶች ቢጠበቁ አሁን ከፌዴሬሽኑም ያለው ኢንተረስት ወይም ደግሞ ፍላጎት ዘንድሮ ለ2026 የአፍሪካ ዋንጫ ማለፍ አለብን። ያ እንደ ግዴታ የተቀመጠ ነገር ሶስቱን አድቫንቴጅ ለመጠቀም አንደኛ ሁለተኛ ሶስተኛ ስላለ ግን ባይሆንም ይሄ ፕሮጀክት ስለሆነ ፕሮጀክት ደግሞ 5 ዓመት 6 ዓመትም ይፈጃል። ፕሮጀክት እኮ በአንድ ዓመት የሚያልቅ ነገር ስላለው ስለዚህ ትኩረት መደረግ አለበት የሚለውን ሀሳብ ግን በደንብ የምጋራው ሀሳብ ነው። ኡጋንዳ ናሽናል ቲም በታዳጊዎች ላይ ከ2015 ጀምሮ ነው መስራት የጀመረችው። አሁን ውስጥ 10 ዓመት ሆናታል። 10 ዓመት ላይ በታዳጊ ወጣቶች ልማት ላይ ትልቅ ስራ ሰርታለች። እንግዲህ አሁን ላይ እኛን ቡድን የገጠመው ሁለተኛው የኡጋንዳ ከ17 ዓመት በቃ ከ17 ዓመት በታች ቡድን ነው። አንደኛው ቡድን ዓለም ዋንጫ ላይ ነው ያለው። እንግዲህ አስብ በ17 ዓመት ቡድን ሁለት ጠንካራ ቡድን ሰርታለች። እኛ ከሁለተኛው ጋር እንኳን መፎካከር አልቻልንም። የልዩነታችን ስፋት ይሄ ያሳያል። ታንዛኒያ በተመሳሳይ በታዳጊዎች ልማት ላይ በጣም ሰርታለች። ክለቦቿ ላይ በጣም ሰርታለች፣ ሄዳለች። አሁን እኛ ዝም ብሎ በውር ድንብር በቃ መፈለግ ፍላጎትና ስሜት እግር ኳስ ላይ አይሰራም። እግር ኳስ በእውነት ላይ ተመስርተ የምትሰራው ስራ ነው። እኛ ጋር ያለው ስሜትና ፍላጎት ያ ደግሞ እግር ኳሳችንን ከጊዜ ወደ ጊዜ ወደ መቀመቅ እየከተተው ነው ያለው። ስለዚህ ታዳጊዎች ላይ በደንብ መስራት አለብን። አሁን እነዚህ ቡድን ላይ አፍሪካ ዋንጫ መግባት ስትል ዋንጫ ብለህ ስታስብ ምን ሰርተክ ምን አድርገ ይሄ 6 ወር ለቅመ 40 ሚሊዮን ብር አወጣው ስላልክ ዋንጫ ማለፍ አለ? በብር ነው የምታልፈው አይደለም እኮ አይደል? ታዳጊ ወጣት ልማት ጅምር ላይ ያለ ነው። በዚህ ውጤት እኮ የዛሬ 2-3 ዓመት 4 ዓመት ውጤት ብትጠብቅ እሺ፣ መሰረቱን ገና እንኳን ጥለን አልጨረስንም። መሰረቱን እንኳን አላዝንም እኮ ገና እንጀምር እየተባለ አይደል? ገና ጀምረ ታዲያ እንዴት ነው ዋንጫ የምትፈልገው? አሁን ይሄ ፕሮጀክት ገና መሰረቱን እንኳን መጣል እንኳን አልቻልንም። ገና እያስተዋወቅን ያለን። ስለዚህ እንደዚህ አይነት ነገር ስሜታዊነት መውጣት አለበት። ይሄ ማለት ምን ማለት ነው? የፌዴሬሽኑ አመራሮች በእነሱ ስልጣን ዘመን ብቻ ስለሚያስቡ ፌዴሬሽኑ እንደ ተቋም ሆኖ ስላልተገነባ ተቋሙ ሳይሆን የሚመራው ስራ አስፈጻሚ ነው። ስራ አስፈጻሚ የሚመራው ፌዴሬሽን ደግሞ የትም አይደርስም። ስለዚህ ፌዴሬሽኑ ሳይሆን ተቋሙ ነው የኢትዮጵያ እግር ኳስ ፌዴሬሽን። በቃ ይሄ ስራ አስፈጻሚ ኖረም አልኖረም እግር ኳሱን ማሻገር የሚችለው ጽህፈት ቤቱ፣ ቴክኒክ ክፍሉ እነዛ ላይ በደንብ መሰረት ጥለ መስራት አለበት። እነሱ የዛሬ 10 ዓመት ፕላን ማድረግ ይችላሉ። አሁን ያለው ስራ አስፈጻሚ ግን 4 ዓመት ነው ፕላን ሊያደርግ የሚችለው። ስለዚህ ይሄ ልዩነት ይሄ ጋፕ አለ። ስለዚህ ትክክለኛውን ስራ ለትክክለኛው አካል ሰጥቶ መስራት ያስፈልጋል። ዞሮ አሁንም የኢትዮጵያ ታዳጊ ብሔራዊ ቡድን የማለፍ እድል አለው። በእጁ ላይ የተመሰረተ ነው። ነገ ከኬንያ ጋር ይጫወታል። ያንን የሚያሸንፍ ከሆነ የአፍሪካ ዋንጫ መሳተፍ እንችላለን። መሳተፍ በራሱ ግን ግብ አይደለም አይደል? ግብ አይደለም። አሁንም ምን የሚያሳስበኝ ጉዳይ አፍሪካ ዋንጫ መግባት አለመግባት ጉዳይ ሳይሆን እነዚህ የመጡ ልጆች እንዴት በሽግግር ይሂዱ፣ ይለፉ፣ ብሔራዊ ቡድን እንዴት ይብቁ ነው። አሁን ከአንድ ዓመት በፊት እኮ አሰልጣኝ ስዩም ከበደ ይዞት የነበረው ወጣት ቡድን አለ አይደል? እዛ ላይ ጥሩ ልጆች ሊወጡ የሚችሉ ልጆች አይተናል እኮ አይደል? ከዛ ወጣት ቡድንስ እንግዲህ ዛሬ ዓመት አይደል
ከዛ ወጣት ቡድን ውስጥ ማን ነው አሁን ፕሪሚየር ሊግ ቢጫወተው? ፕሪሚየር ሊግ መጫወት ብቻ አይደለም፣ ብሔራዊ ቡድን ላይ የደረሰ ማን ነው? ብሔራዊ ቡድኑ ላይ ገብቶ ውጤታማ የሆነ ኳስ ተጫዋች ማን ነው? ከዚያ ወጣት ቡድን ዛሬ 2 ዓመት እንግዲህ 20 ዓመት ማለት በዛ እድሜ ዋናው ቡድን ላይ ገብቶ መጫወት ያለበት ተጫዋች ነው አይደል? የ20 ዓመት ልጅ። ነገር ግን ከዛ ውስጥ ግን አንድ ልጅ በቤንችነት እንኳን ሄዶ መግባት የቻለ አለ አይደል? እዚህ ቡድን ውስጥ እንግዲህ እነ ዋንጫ ቱት እነ ግሩማጎስ እነ ይታገሱ ምናምን የነበሩበት ነው አይደል? ከነዚህ ውስጥ ግን ማን ነው ወጣት ቡድን ብሔራዊ ቡድን ውስጥ የገባው? በቃ አሁን መጨረሻ ላይ ገብቶ ይወጣው እንጂ አልተመረጠም እኮ የለበትም ስኳድ ውስጥ። ስለዚህ ይሄንን ነው ማሰብ። ይሄው ፌዴሬሽን ይሄው አመራር እያለ እነዚህ ልጆች እንኳን ማሸጋገር አልተቻለም። ስለዚህ የስርዓት ችግር አለብን። እንዳጠቃላይ የስርዓት ችግር አለ። ያ የስርዓት ችግር እስካልተስተካከለ ድረስ አሁንም የነዚህ ተጫዋቾች መምጣት ጉድ አንድ ሰሞን ነው። በቃ አሁን ይወራላቸዋል፣ ይጠፋል። ስለዚህ እሱ ላይ መስራት ስርዓት ላይ መስራት ያስፈልገናል። እንግዲህ በባለፈው ፕሮግራማችንም ስለዚህ ጉዳይ ብዙ ብለንበታል። ያንን መመልከት ይቻላል። ምናልባት ነገ የታንዛኒያና የኡጋንዳ ብሔራዊ ቡድን ለዋንጫ ይጫወታሉ። የኢትዮጵያ ብሔራዊ ቡድን ደግሞ የመጨረሻ ድል ለመሞከር የአፍሪካ ዋንጫውን ለማለፍ ከኬንያ ጋር የሚያደርገው ጨዋታ ይጠበቃል። በዚህ ጨዋታ ላይ እንግዲህ ብሔራዊ ቡድኑ አሸንፎ የአፍሪካ ዋንጫ ትኬቱን ይቆርጣል ተብሎ ይታሰባል። እኛም ከወዲሁ መልካም እድል እንዲገጥመው እንመኛለን። ውድ ተመልካቾቻችን በትናንት በተደረጉ የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ዙሪያና እንዲሁም የኢትዮጵያ ወጣት ቡድን ዙሪያ ቆይታ ያደረግንበት የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙ አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደ ሰንበትና እናንተና ታረገ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብራናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በአስተያየት መስጫው ላይ ሀሳባችሁን አስፍሩልን። ሰናይ ጊዜን ተመኙ።